ወድጄ አይደለም እንደዚህ መሆኑና ተረዱኝ። ልክ አይደለም። ታዲያ መረጃው እንደሚያሳየው ወገኖቼ 93% የሚሆኑ ወንዶች 60% በላይ የሚሆኑ ሴቶች እድሜያቸው ከ9 እስከ 15 ባለው ውስጥ ለዚህ ነገር ተጋላጭ ይሆናሉ። ታዲያ ሌላው የሚያስደንቀው ወገኖቼ ይሄ ነገር ያላንኳኳው ቤት እንደሌለ የሚገባችሁ የእምነት አባቶች፣ የእምነት አስተማሪዎች 50 ሺህ የሚሆኑ ማለት ነው የሚመሩ ሰዎች እንደዛ ከሆኑ አስቡት። ኢትዮጵያ ውስጥ በወር ውስጥ ይሄ ማለት 1 2 3 4 1 ሳምንት 2 ሳምንት 3 ሳምንት 29 30 ሲል በአንድ ወር ውስጥ በ30 ቀን ውስጥ ብቻ ምን ያህል እህቶቻችን ውርጃ ይፈጽማሉ ብላችሁ ታምናላችሁ? ሰላምና ጤና ባላችሁበት ቦታ ይብዛላችሁ። እስቲ የዛሬውን ቪዲዮ አሜን በማለት ጀምሩ። ፈጣሪ በድብቅ የጸለያችሁትን ያነባችሁትን እንባ በግልጥ ይክፈላችሁ፣ ይመልስላችሁ። አቦ ታዲያ በዛሬው መርሃ ግብራችን ስለ ወሲብ ኢንዱስትሪው እናወራለን። የዚህ ቃል ተገልብጦ ማለት ነው። እንዲሁም የዚህ ቃል ተገልብጦ ልምምዶች ውስጥ ያላችሁ ሰዎች ይሄ ቪዲዮ ስለሚመለከታችሁ እስከ መጨረሻው ድረስ ተከታተሉኝ። እንዲሁም እድሜያችሁ ከ18 ዓመት በታች ከሆነ ዝም ብላችሁ ኢትዮጲስ ተመልከቱ፣ እንዳታዩት ይመከራል። ታዲያ ወገኖቼ በጣም የሚያስደንቁ አንዳንድ ስታቶችን እንመልከት፣ አሃዛዊ መረጃዎችን ማለት ነው። እንግዲህ ይህንን በባለፈው ቪዲዮ ላይ ምናልባት ለማንሳት ሞክሬያለሁና ካለው የወንድ ህዝብ ቁጥር ውስጥ ከመቶ ወንድ 91 የሚሆኑት ወንዶች ፊልምና እንደዚህ አይነት ልምምዶች ውስጥ የተዘፈቁ ናቸው። ከሴቶች ደግሞ 69% የሚል አንድ ጥናት ወጥቷል። ይሄ ማለት ይህንን ቪዲዮ ከምትመለከቱት ከመቶ ሰዎች ውስጥ 91ዎቻችሁ በስልካችሁ ከዩቲዩብ ቪዲዮ በተጨማሪ ሌላም ነገር ትመለከታላችሁ ማለት ነው ወንዶች። ሁላችንም ማስመሳዮች ነን። ታዲያ ከሰሞኑን የወጣ አንድ መረጃ እንደሚያሳየው ኢትዮ ቴሌኮም ነው ያወጣው ይህንን መረጃ። ኢትዮጵያ ውስጥ ያለው የኢንተርኔት ተጠቃሚ ህዝብ ወደ 45 ሚሊዮን ገደማ አድጓል የሚል አንድ መረጃ ወጥቷል። ታዲያ ወገኖች ይሄ በጣም መልካም ዜና እኮ ነው። እድገት፣ ዘመናዊነት፣ የኢንተርኔት መስፋፋት፣ የሀገራችን ህዝብ ኢንተርኔት ተጠቃሚ መሆኑ ብዙ የሚያስገኝልን ፋይዳዎች አሉ። ነገር ግን ካመጣልን ጥቅም ካስገኘልን ፋይዳ ይልቅ የወሰደብን ነገር እየበዛ መጥቷል። አሁን ወገኖቼ ብዙዎቻችን የጠፋ ነው እጃችን ላይ ባለ ስልክ ነው። በጣም ብዙዎቻችን ከፈጣሪያችን ጋር ህብረት ማድረግ እየከበደን ጆሮአችን፣ ልባችን፣ ሀሳባችን በሙሉ በሆነች ሴት ዳሌና ጦት እንዲሞላ ያደረገው የትኛው መቅጃ ጆግ አይደለም። ይሄ የራሳችን ስልክ ነው። ጭንቅላታችን ውስጥ በምናስገባቸው በምናያቸው ቪዲዮዎች አላማችንን የወሰደብን ከፈጣሪያችን ጋር ያለያየ። ታዲያ ወገኖቼ የምታውቁ ይህንን ታውቃላችሁ። ለማታውቁ ለማስረዳት በጣም ትላልቅ የሚባሉ ፍሪ ሳይቶች አሉ። ፍሪ ሳይት ማለት ክፍያ የማትከፍሉባቸው ነገር ግን በነፃ ገብታችሁ እንደነዚህ አይነት ቪዲዮዎችን ማለት በቃ ተቆጥረው የማያልቁ በየአይነቱ ያሉ ቪዲዮዎችን የምታገኙባቸው ትላልቅ ዌብሳይቶች አሉ። በጣም በትንሽ ኢንተርኔት የሚሰሩ ነገር ግን ብዙ ህይወታችሁን ሊያበላሽ ቪዲዮ የሚሰጧችሁ ማለት ነው። ከባድ ነው። ታዲያ በጣም ያስገርመኛል ወገኖቼ እነዚህ ሳይቶች ፍሪ መሆናቸው ብቻ አይደለም፣ አክሰስ ለመደረግ በጣም ቀላላቸው። ስልካችሁ ላይ ብዙ ዳታ ባይኖራችሁም፣ ስልካችሁ ላይ ፈጣን ኢንተርኔት ባይኖራችሁም በተቻለ መጠን አክሰሰብል እንዲሆኑ ነው የቀረቡት። ቪዲዮ ነው የምትመለከቱት፣ ብዙ ነገር ነው የምታዩት በምትፈልጉት በእናንተ ምርጫ ማለት ነው። ምክንያቱም እናንተን ማጥመድና እናንተን ማበላሸት ስለሆነ አላማው። ሲጀምር የሆነ ዌብሳይት www ቀለመጨ ብለህ ጽፈህ ለምንድን ነው ለአንተ ያንን ቪዲዮ በነፃ የሚሰጡ? አስበው ታውቃለህ? ለምንድን ነው በነፃ የሚሰጡ? ያው ምናምን መቼስ እንደነዚህ አይነት ቪዲዮዎችን እንድትዝናና እንደማያቀርቡልህ ማወቅ አለብህ። ከአንተ የሚያገኙትም ገንዘብ የለም። አንተ ጊዜን ትሰጣለህ። ነገር ግን በዋናነት እነሱን ፓወር የሚያደርጋቸው አጋንንት አንተን አላማን በመንጠቅ ራእይን በማበላሸት የሚያገኘው ጥቅም ግን አለ። አያችሁ ሁሌ ምላችሁ ይሄን ነው ወገኖቼ። በነፃ የምትመለከቷቸው አብዛኛው ነገሮች የእናንተን ህይወት ለማጥመድ የተዘረጉ ወጥመዶች ናቸው ማለት ነው። እንደውም በጣም የሚያስደንቀኝን አንድ ስቶሪ አነበብኩኝ፣ አጭር ስቶሪ ማለት ነው። እንግዲህ ትምህርት ከሆናችሁ ልንገራችሁ። አንድ ሰው ነው አሉ ዙ ከፈተ። ዙ ማለት ያው የእንስሳት ማስጎብኛ ማለት ነውና ታዲያ ሊጎበኙ የሚችሉ እንስሳቶችን አስገብቶ ዙን አሪፍ አድርጎ ከከፈተው በኋላ መግቢያው 1000 ብር ነው፣ ገብታችሁ ተዝናኑ፣ አሪፍ እንስሳዎችን ይዩ ምናምን ብሎ ለጠፈ። እንግዲህ ህዝቡ ገንዘቡ ተወደደበት መሰለኝ 1000 ብር ምናምን ብሎ አልገባለትም፣ አዘነ። ከዛ በኋላ ለምን ይቺን ሳንቲሟን አልቀንሳትም ብሎ 500 ብር አደረገው መግቢያው። አሁንም የሚገባለት ሰው አጣ 500 ብር አድርጎት። አሁንም በጣም ካዘነ በኋላ በቃ ማለት በጣም ልቀንሰው አለና 100 ብር አደረገው ማለት ነው። 100 ብርም ሲያደርገው አንድ የሚገባለት ሰው አጣ። በጣም ተበሳጨ ማለት ነው። ይህ ሁሉ ነገር አስገብቼ ሳበቃ እንዴት አንድ ሰው እንኳን አጣለው ብሎ ማለት ነው። ከዛ ያው በቀኑ መጨረሻ አንድ ሀሳብ መጣለት።
ነምን ነፃ አላደርገውም ብሎ ማለት ነው። ከዛ ነፃ አደረገው። ነፃ ሲያደርገው ያው የኛ ህዝብ ነፃ ነገር ይወድ የለ ግር ብሎ ተንጋግቶ ህዝብ መግባት ጀመረ ማለት ነው። ከዛ በኋላ ዙ ጠቅጠቅ አለ። ጠቅጠቅ ሲል ግን እሱ አንድ ነገር አደረገ። የመግቢያውን በር በትልቅ ብረት ዘጋውና አንበሶቹን ፈቶ ለቀቃቸው ማለት ነው። ያ ሁሉ ሰው እዛ ግቢ ውስጥ እያለ የዛኔ በሩ ጋር ቆመና መውጫ 5,000 ብር አላቸው ማለት ነው። በነፃ የሆነ ነገር አገኘው ብሎ ተሰፍ ብሎ ሲሄድ በሩን ዘግቶ 100 ብር መክፈል ያልፈለገውን ህዝብ 5,000 ብር እያስከፈለ አስወጣቸው ማለት ነው ወገኖቼ። ይሄ ማለት ወገኖቼ if something is free you are the product የሚለውን አባባል ያጸናልናል። የሆነ ነገር በነፃ ካገኘው በቀኑ መጨረሻ የምትከፍለው ክፍያ የራስን ማንነት ነው ማለት ነው። ራሳችሁን ተመልከቱ። እንደነዚህ አይነት ነገሮች ውስጥ ያላችሁ ምን እየሆንኩ እንደሆነ አላውቅም፣ ግን እኔ ለራሴ ግራ ነው የሚገባኝና ወድጄ አይደለም እንደዚህ ነውና ተረዱኝ። ልክ አይደለም። ታዲያ ወገኖቼ በጣም የሚያስደነግጠውና የሚያስፈራው እንዲሁም ወላጆቻችሁ ልጆቻችሁን ልትጠብቁ እንደሚገባችሁ በደንብ ማስተዋል ያለባችሁ እድሜያቸው ከ9 እስከ 15 ያሉ 9 ዓመት እንግዲህ በጣም ሕፃን ነው ወገኖቼ ማለት ቲንክ አባውት ኢት በዛ እድሜ ነው አሁን እየጀመሩ ያሉት። ለምን ሲባል አንዳንዶቻችሁ ለልጆቻችሁ ስልክ ገዝታችሁ መስጠታችሁን እንደ ዘመናዊ እናትና አባትነት ነው ራሳችሁን እንድትቆጥሩ ያደረጋችሁ። ስልካቸው ላይ ምን ይዩ ምን ያድርጉ ራሱ ብዙ ቼክ አታድርጉም አንዳንዶቻችሁ ማለት ነው። ሰሞፊው ይውላችሁ ወላጅ ሆናችሁ ይህንን ቪዲዮ የምትከታተሉኝ ካላችሁ አይኖ እኔ ልጅ አልወለድኩም ታላቅ ልትሆኑ ትችላላችሁ፣ በደንብ አከብራችኋለሁ። ነገር ግን በእናታችሁ በፈጠራችሁ አምላክ ልለምናችሁ ሲሪየስሊ ነው የምነግራችሁ ከልጆቻችሁ እጅ ላይ ስልክ ውሰዱ። 18 ዓመት ሳይሞላቸው ወይ ደግሞ የሆነ ቦታ ሳይደርሱ ስልክ እንዳትሰጧቸው። ያስቸግረኛል ታዲያ እኮ ስልክ አንድ ነገር ወቂ እናት ኮንሽ ስልክ ነስተሹ ቢያስቸግርሽ ነው የምትጠቀሚው አንቺ ስልክ ሰተሹ ከማያስቸግርሽ ይልቅ የልጅሽ ነገ ያሳስብሽ የልጅህ ነገ ያሳስበ ለወላጆች ነው ይሄ መልእክት። ታዲያ መረጃው እንደሚያሳየው ወገኖች 93% የሚሆኑ ወንዶች 60% በላይ የሚሆኑ ሴቶች እድሜያቸው ከ9 እስከ 15 ባለው ውስጥ ለዚህ ነገር ተጋላጭ ይሆናሉ። ታዲያ ሌላው የሚያስደንቀው ወገኖቼ ይሄ ነገር ያላንኳኳው ቤት እንደሌለ የሚገባችሁ አሜሪካ ውስጥ በተጠና አንድ ጥናት ወገኖቼ ካሉ 5 ዩዝ ፓስተሮች ውስጥ ወይም ደግሞ የወጣት መጋቢያን ይሄ የሃይማኖት አባቶች ውስጥ እንግዲህ ያው እነሱ ሀገር ለወጣቶች ለብቻ እንዲሁም ደግሞ ሲኒየር ትላልቅ ለሚባሉ ሰዎች ለብቻ ነው ፓስተሮች እንዲሁም ደግሞ መጋቢያን የሚሾሙት ማለት ነው ያው በእነሱ እምነት ውስጥ። ታዲያ ካሉት ዩዝ ፓስተሮች ውስጥ ከ5ቱ አንደኛው እንደነዚህ አይነት ልምምዶች ውስጥ ጥልቅ ብሎ የገባ ፓስተር ነው። ነገር ግን ቆሞ የሚያስተምረው እንደዚህ ነገር ኃጢአት እንደሆነ እንዳታደርጉ ተው ምናምን ፈጣሪ ይቆጣል የሚለው ግን እሱ ስልኩ ላይ ቤት ከገባ በኋላ ያለውን ህይወት ፈጣሪና እሱ ነው የሚያውቁት ነው ጥናቱ የሚያመለክተው። ሲኒየር የሚባሉ ፓስተሮች ደግሞ ትላልቅ የሚባሉ ፓስተሮች ከ7 ፓስተሮች መጋቢያን አንዱ እንደዚህ አይነት ህይወት የተጠናወተው ነው የሚል ጥናት ወጥቷል። በአቬሬጅ ሲሰላ ይሄ ማለት 50,000 የሚሆኑ ቸርች ሊደሮች፣ የቤተክርስቲያን መሪዎች፣ የእምነት አባቶች፣ የእምነት አስተማሪዎች 50,000 የሚሆኑ ማለት ነው የሚመሩ ሰዎች እንደዛ ከሆኑ አስቡት። እታች ያለው ደግሞ ማህበረሰብ አስተማሪዎቹ ከተበላሹ ተማሪዎቹማ ምንኛ። ይህንን ምነግራችሁ ወገኖቼ ነገሩ እስር ለስር ገብቶ አንዳንድ ዛፍ እኮ አለ አይደል የሆነ አካባቢ ላይ እንዲተከል አይፈቀድም። ምክንያቱም ስሩ በጣም ብዙ ርቀት ስለሚጓዝ ህንፃዎችን ያፈርሳል ስለሚባል እንዲተከል አይፈቀድም። እንደነዚህ አይነት ዛፍ ነው ይሄ። የሆነ ሰዓት የተከላችሁት ዝም ብላችሁ ከፍታችሁ ያያችሁት ቪዲዮ ስሩ አድጎ ስንት ነገር አፈረሰባችሁ። ታዲያ ለመውጣት የሆነ ኢነርጂ ከሰጧችሁ ብዬ ነው መለፈልፈው። ታዲያ ወገኖቼ እንደነዚህ አይነት ነገሮች ካመጡብን እንግዲህ በጣም ትላልቅ የሚባሉ ጉዳቶች ውስጥ አንደኛው ያው ሰዎች አግባብ ለሌለው የአእምሮ ልቅነት ተላልፎ ሲሰጡ ካገኙት ሰው ጋር ነው እንግዲህ አሁን የሚወጡት አይደል። መውጣት ማለት ይገባቸዋል ከግቢ ሳይሆን አልጋ ላይ የሚወጡት ማለት ነው። ማለት በጣም ይመራል ያንገሸግሻል። አሁን ክለብ ውስጥ እኮ የተዋወቅካትን ሴት በዛ በተዋወቅካት ቀን ማንቱን ምንቱን ሳታቅ ከሷ ጋር ማደር እንዲሁም ሴቶች ደግሞ እንደዛ ማድረግ ኖርማል ወገኖች። በተለይ ስፔሻሊ አዲስ አበባ ላይ በወጣቱ ማህበረሰብ ውስጥ ይሄ ካዥዋል የሚባል የአልጋ ላይ ቆይታ እንግዲህ ስማቸውን ማልጠራው ምናልባት እዚህ ላይ መጥራት ስለማይቻል መንግስት ራሱ ጥበቃ ሊያደርግልህ ይገባል። አልጋ ላይ ዘሎ መውጣት በጣም ቀላል ሆኗ ነው ወገኖቼ። የትኛውም ሴት የትኛውም ወንድ ተመጻድቆ ያወራል። እኔ ያው ራሴን ማከብር ምጠብቅ ምናምን ትላለች። ነገር ግን እንግዲህ እውነት እናወራ ነው አይደል የተባባለው ወገኖቼ። እውነቱን ስናወራ በጣም ኢዚ ሆነናል ብዙዎቻችን። ለምን ቅርብ ያለው ለኛ ቅርብ ያለው ስሜታችን ነው።
ስለዚህ we don't even care ማን ነው ያ ወንድ ማናት ያቺ ሴት የሚለውን we just want to satisfy ourselves ወገኖቼ። ናይስ እንግሊሽ somehow። ታዲያ በዚህ ምክንያት ወገኖቼ አገራችን ላይ ይሄ ከሚታየው ሰዎች ከሚጠፉበት አደጋዎች እንዲሁም ደግሞ አንዳንድ ውጊያዎች ምናምን ባለፈ በጣም ብዙ ሰው የሆኑ ፍጥረታት የሚጠፉበት አንደኛው መንገድ ከናታቸው ማዕፀን ውስጥ ሳይፈለጉ ገብተው ገና በደምነት ደረጃ እያሉ ተበጣሰው እንዲወጡ መደረጋቸው ነው። ስለምን እንደማወራ ገብታችኋል? ቃሉን መጥራት ስለማልችል ነው። ታዲያ እስቲ ወገኖቼ ገምቱ ብላችሁ እማትገምቱትን ቁጥር ልንገራችሁ፣ በጣም የሚያስደነግጥ ማለት ነው። ኢትዮጵያ ውስጥ በወር ውስጥ ይሄ ማለት 1 2 3 4 1 ሳምንት 2 ሳምንት 3 ሳምንት 29 30 ሲል በአንድ ወር ውስጥ በ30 ቀን ውስጥ ብቻ ምን ያህል እህቶቻችን ውርጃ ይፈጽማሉ ብላችሁ ታምናላችሁ? 2000 5000 10000 15000 15000 አይደለም ከ50000 በላይ የሚሆኑ ሴቶች ኤቭሪ መንዝ ከማህፀናቸው ውስጥ ሳይፈለግ ገብቶ ሰው ለመሆን የሚጓጓ አንድ ፍጥረት ሰው ያለ መሆን ዕጣ ፈንታ ያገኘዋል ማለት ነው። ቢኮዝ እናትየውና አባት ተብየው ስሜታቸውን መቆጣጠር የማይችሉ ነሆለል ወጣት ስለተደረጉ ማለት ነው። ጥናቱን ላንብብላችሁ። ኢትዮጵያ ከ2015 በፈረንጆቹ አቆጣጠር እስከ 2019 ድረስ there were a total of 4.9 million pregnancy እርግዝና ማለት ነው። ኢትዮጵያ ውስጥ እንግዲህ በእነዚህ ዓመታት በአራት ዓመታት ውስጥ በተደረገ ጥናት በየዓመቱ 4.9 ሚሊዮን የሚሆኑ ሴቶች ያረግዛሉ ይለናል። እሺ እሱ አይደለም የሚያስደነግጠው፣ ፐር ይር ያረግዛሉ 4.9 ሚሊዮን የሚሆኑ ሴቶች ሰው ያረግዛሉ። ከባድ ነው። ከነዛ ውስጥ ከ2 ሚሊዮን በላይ የሚሆኑ ሴቶች ሳይፈልጉ የሚያረግዙ ናቸው ይለናል። እሱ አይደለም የሚያስደንቀው ወገኖቼ፣ ከ2 ሚሊዮን ውስጥ 632,000 የሚሆኑት በቀኑ መጨረሻ ልጁን መጨረሻውን ይሰጡታል ማለት ነው። በጣም ትልቅ ቁጥር ነው። 632,000 ሲካፈል 12 ብታደርጉትና በወር ምን ያህል ይሆናል ብትል ኦልሞስት 52,666 ይሆናል ማለት ነው። 666 መጨረሻው። ይሄ ነገር መርዝ ነው በለኝ እንዴ! ምን ሆነ ነው? ይሄ ነገር መርዝ ነው አይደል? ቅዳው ቅዳው። ኧረ ምን ሆነ ነው? ኦ ዝም ብለህ ቅዳው ወገኖቼ። ማሽላ እያረረ ይሰቃል ሆኖብኝ ነው ምስቀው። ይውላችሁ ምናልባት በእንደነዚህ አይነት ነገሮች እየተቸገራችሁ ያላችሁ ወንድሞቼና እህቶቼ ካላችሁ ዛሬ አንድ ነገር ማቆም አለባችሁ። ነገሩን ለማቆም ትግላችሁን አድቡ። በቃ አረፉ ወገኖቼ፣ ተዉ። ምክንያቱም ለማቆም ከታገላችሁት ያሸንፋችኋል፣ እመኑኝ። ምክንያቱም ከናንተ በላይ የበረታ ከናንተ በላይ አቅም ያለው ነገር ስለሆነ ሱስ ልምምድ ብቻ አይደለም፣ ከጀርባው በአጋንንት ፓወርድ የተደረገ ነው ነገሩ ወገኖቼ። ስለዚህ ለማሸነፍ ግዴታ ከናንተ በላይ የበረታ አካል እናንተን ሊያግዛችሁ ይገባል። ለዛ ነው ወደ ፈጣሪያችሁ ተመለሱ እያልኳችሁ ያለሁት። ሳትፈልጉት እኮ ነው የምታደርጉት አይደል? ዛሬ አላረግም ትላላችሁ፣ ግን you will find yourself እያደረጋችሁት። ለምን ሲባል እናንተ ሳይሆን እናንተን የምትቆጣጠሩት የሆነ የማታዩት አካል አለ ማለት ነው። ስለዚህ ያንን አካል ለማሸነፍ እናንተም የማታዩት ሊረዳችሁ የሚገባ አካል መምጣት አለበት ማለት ነው። ታዲያ ከመደምደማችን በፊት አንድ ነገር ልጠቁማችሁ ወገኖቼ፣ በጣም የሚሰራና የሚለውጥ ማለት ነው። ያም ደግሞ ቃለ እግዚአብሔር ነው። እኔ ክርስቲያን ስለሆንኩኝ ያው ክርስትና ውስጥ ያለውን ነገር ነው መናገር የምችለው። መጽሐፍ ቅዱስ ካላችሁ ቤታችሁ መጽሐፍ ቅዱሳችሁን ማንበብ ጀምሩ። እውነቴን ነው የምላችሁ፣ ፈጣሪ ሲረዳችሁ ያኔ ባይናችሁ ትመለከታላችሁ። እንደተለመደው እስከዚህ ድረስ ከቆያችሁና ይሄ ቪዲዮ አስተማሪ ነው ብላችሁ የምታስቡ ከሆነ ሼር በማድረግ አዲስ ከሆናችሁም ሰብስክራይብ እና ላይክ በማድረግ ይቀላቀሉን። እወዳችኋለሁ። በቀጣይ ቪዲዮ እንገናኛለን።